ማለት እኔም ላስጠላችሁ እችላለሁ እዚህ ላይ ግን ማለት ዜድ እንደዚህ አይነት ልጅ አይደለች ወይ ወድሽም ታውቂያለሽ ተከከለ ሶና ሰላም የዜድ ቤተሰቦች እንዴት አላችሁ እኛ እግዚአብሔር ይመስገን ደህና ነን ምን አለ መሰላችሁ ወደ ጉዳይ ልግባ እና ባለፈው እንደዚሁ ምሳ ይዘን ሄደን ልናየው ነበር ጸበል ቦታ ማለት እኛ ምሳ ይዘን ነው ልናየው የፈለግነው እናንተ ሌላ ነገሮችን ቀያየራችሁ ኮሜንቱንም ሁሉንም ነገር አንብቤዋለሁ እንደዛ ማድረግ አልነበረባችሁም ማለት ማንንም ሰው ማንንም ማያስገድድም ሁሉም በፍቃዱ ነው የሚሆነው ከዛ በተጨማሪ ደግሞ ምን አለ መሰላችሁ ባለፈው ከመኪና ላይ እንደውም ሲጠይቁት አይቻለሁ ያንንም ኮሜንቱንም ሁሉንም ነገር አንብቤዋለሁ አሁንም ተመታ ተብሏል ማለት በእኛ እንድታሳቡ አልፈልግም እዚህ ላይ ሆነ ለመናገር ማለት ኖርማል ነገር ነው በቃ እኛ ብቻ አይደለንም እሱ ጋር የምንከራከረው ገባቸው እዚህ ጋር ምን አለ መሰላችሁ ጋይስ አንድ ሰው በፍቅር መሆን አለበት ሁሉንም ነገር ስንጠይቀው ማለት ገባቸው እና ብዙ ጊዜ ተመትቷል ሌላ ነገሮችን እኔ ሁሉንም ነገር ሰላየሁት ነው አሁን እዚህ ላይ በቃ በእኛ እንድታሳቡ አልፈልግም ዋና ፍሬ ሐሳቡ ይሄ ነው በቃ በርግጥ አስጠልታችኋለች ብዙ ነገር ኮሜንቱን አምጥተዋል እውነት ያለው ከኛ ጋር በቃ ልትረዱ መሞከር አለባችሁ ሶ እንደውም ከሷ ጎን ሆናችሁ ማበረታት ነበረባችሁ ይሄን ልጅ ይዛ ብቻዋን አሳድጋ በጣም ይከብዳል ይመስለኛል አንዳንድ ጊዜ እንደዚህ ብላችሁ የምጽፉ ኮሜንት ሰዎች ልጅ የሌላችሁ ትዳር ይተው ማለት እና ማለት ምንም ቢሆን በቃ እሷን በእግዚአብሔር እንደምንም እርዷት እናንተ ተባበሩ ጥቅም አይኖረውም ምክንያቱም አንዳንድ ጊዜ እኛን ብዙ እናቶች አላችሁ እዚህ ላይ የምታዩት ለልጆቻችሁ ስትሉ ሰብስክራይብ አታንሱ ዛሬ እንደዚህ ብዬ የመጣሁት በነገራችን ላይ ስራ ልገባ ነው ግን መጀመሪያ እስኪ ቤተሰቦቼን ሰላም ልበላቸው ብዬ ነው የመጣሁት ማለት ነው እኔ በጣም ነው የምወዳችሁ በጣም ነው የማከብራችሁ ብዙ ነገሮች አሉ እናንተ ቆይ እስቲ አንቺን ላዋራሽ ነው በቃ እስቲ ላዋራሽ አንቺን ኧረ እኔ በመሃል እኔ ተጨነኩ እንዴ በጌታ ስም እሺ ምን ያቀታል እስቲ ቆይ ምንድነው እስቲ አንቺ በቃ እውነት ተከታትለሽ መተሽ ነው እንዴት ነው አረጋኝ እኔ መቻኩልኩ ተከታትዬ የምመጣ እናትዬ እንዴት ታዲያ እኔ ክፉ ልናገርሽ አልፈልግም ለምን ሴት ልጅ ነኝ እኔ በማንም ሰው ክፉ ማውራት አልፈልግም በሱም ሆነ በሷም ሆነ እኔ ልጆች አሉኝ ወንድሞች አሉኝ አንድ ደግሞ ሴት ልጅ ነኝ እኔ እንዲ ነው ብዬ ልናገርሽ አልችልም ግን ምንድነው ቆይ እኔ አበርኩ እንዴ ማን ያስደበደበ አንቺ ነሽ እስቲ ንገሪኝ እኔ ምን አውቃለሁ ምን አቀደትብኝ ጭራሽ አንቺ ነሽ እያለ ስሜን ያጠፋን እንዴ ምን አስበው ነው ጤነኛ ነው በሽተኛ እና ታዲያ እንዴት ነው የሚሻለው ግን እንደዚህ ማድረግ ሰው ነኝ እና ታዲያ ማን ነው እሱ ሌላ ጠላት የለውም እኮ እዚህ ገና በዚህ ላይ ለሰፈሩ አዲስ ነው እንግዲህ ወይ ሳፍሮ እስቲ ተናገሪ አንቺ ላይ ነው የምንለቀው ይሄንን ነገር በዚህ ደግሞ እኔ በዚህ እንርዳሻው ባንቺ ላይ ስለምንለቅ እስቲ ለቤተሰቦችሽ የምታስተላልፊ ነገር ካለ የማስተላልፈው ነገር ቢሆን ምንም ነገር እንዳልደረስኩበትና ምናልባት ጠጥቶ ሲመጣ ሰፍሮ ወርቆ ሊሆን ይችላል ይሄን እንዳቅድኝ ፈልጋለሁ እንጂ እኔ ጭራሽ አልደረስኩበት አላህ ማለት እኔ አበድኩ እንዴ እኔ ለማንም ክፉ አልመኝም አይደለም ለሱ እንደውም ያሳዝነኛል እሺ ብችል ብዙ ነገሮች ባግዘው ደስ ይለኛል አቅም ስላለኝ ልቡ እንደተሰበረ አቃለሁ እንደዛ ማድረጋቸው እሱ ሀያት ነገር እንዲደርስበት አልፈልግም ለምን እንደዛ አደርጋለሁ እኔ እብድ ነኝ ግን አንቺ ራስ ታስቡ ጭራሽ እኔ እኮ ግራ ገባኝ አባና እንዳትወድ ስደውል ለስልክ ሰራራ አነሳ እንዲያገኛችሁ ፈልጌ ነበር አሁን ሳገኛችሁ ደስ አለኝ ምክንያቱም ስሜን ያለ ስም እያጠፋ ስለሆነ እና አንቺን ያደለውም ነው መሰለው እንግዲህ ውድ ቤተሰቦቼ እንዳጋጣሚ መንገድ ላይ ነው ያገኘናት እኔ አይደለውም እያለች ነው የሸነ ሚዲያ ላይ ያዩት ነገር አለ ደረሰኝ አሳይተሻል እሱ ትክክለኛ ደረሰኝ ነው የባንክ ቤት ነው ኢየሱስ ስም ነው የሚጠቅሰው እኔ ቤትሽ መጥቼ በርግጥ አላቅም እኔ ቤትሽ ምን ነግሪኝ ኮና ቤትሽ መጥቼልኝ አለበለዚያ እንዲ ተቀጣጥረን ታሳይኛለሽ ለምን እዚህ ሚዲያ ላይም እኔም እውነቱን መናገር ስለምፈልግ ማለት ነው ደረሰኙ አንደኛ በጣም ስለቆየ ትንሽ እንትን ብሏል ተቀዳዷል ምን ያለው ማለት ነው እሺ እና እስኪ በደንብ እየፈለኩ ነው ትንሽ ጠብቁኝ ይረጋጋ ይሻል
ይሄ ያሳይሽን ባለፈ ያሳይሽን አይታይም ብለን ጽሁፍ በደንብ አይታይም። ለዛ ነው ስለማይታይ ነው። እኔ ችግር የለብኝም ለማሳየት ሞክራለሁ። እሱንም እያፈላለኩ ነው። አልፋታውም። ዝሮ እኔ ብሬን እንዲመልስልኝ እፈልጋለሁ። እኔ እኮ ግራ ገባኝ። ወይ ዲኤንኤም ነው ምን የሚባለው ነገር ይመርመርና በቃ አንቺም ሰላምሽን አግኚ። ለምንስ እዛ ሚዲያ ላይ ትሰደቢያለሽ? አንድ ደግሞ ለምንስ እሱ እንደዚህ ይሰቃያል? አንድ በመሃል እኛ ጋር ራሱ ብዙ ሰው ነው የሚደውለው። ስለዚህ ለምን ያ ነገር ሁሉ ይፈጠራል? ወይ ልጁ ይመርመርና እውነቱ ታውቶ ትክክለኛ የሱ ከሆነ ማንም ሰው ይፈርድልሻል፣ ህጉም ይፈርዳል። ስለዚህ ሄድ አንድ ደግሞ ምነግርሽ ነገር ዜድ በቃ እንደዚህ መንገድ ላይ አትከታተዩ። በቃ እምቢ ብሎሻል አይደል? እስቲ እኔ አሳድጋለሁ ብለሽ ወስኝና ራስሽ አሳድጊ ልጅሽን። ይቅርብሽ በቃ እምቢ ካለ ተዩ። እኔ መች ተከታተልኩት ብሬን ብቻ ይመልስልኝ ልጅ እኮ ነው የአዲስ አበባ ነው ለምሳሌ ማንንም በመታው ሰዓት እንዳልሽው ሰክራው ነው ምናምን አልሽው። እሱ ፈጣሪ ወቅኛ የምናውቀው ነገር የለም። ግን ይሄ በሚሆን ሰዓት ለምን ያንቺ ስም ይጠፋል? እውነቴ ነው መስልሽ ወይ? እንደዚህ ቁጭ በሉና በቃ ሰላም ፍጠሩና ከካሜራ ጀርባ ማለት ነው ሰላም ፍጠሩና ራስሽ ልጁን አሳድጊ። ደግሞ የኢትዮጵያ ሕዝብ ደግሞ ይረዳሻል። ደግሞ ለማዳም ቅመሞች ተቸገርሽ። እውነቴን ነው የምልሽ። ስለዚህ እስቲ ተይው በቃ እሱ ሌላው ፍቅር በዚህ ራሱ ያሳድጉሻል ማለት ነው። ማንም የደረሰ ቦታ ትደርሻለሽ። ጣልተውኛል በቃ ሁሉም ነው እንትናት ማለት ለሱ ነው የሚያግዙት። አንዴ ስደት እህታቸው ተበደርኩ ስትል ይሄን ያህል እንትን ማለታቸው ራሱ በጣም ላስተላልፍልሽ። እንግዲህ ውድ ቤተሰቦቻችን እንግዲህ አንቺ ላይ ነው የምለቀቀው ብያለሁ። የማዳም ቅመሞች አትፍረዱባት። ይሄ ነገርም ከሆነ እኔ አላቅም የሚያውቀው ፈጣሪ ነውና እሷ ያው የሱ ነው የምትለው። በቃ ኢየሱስ ስም እንዳትጠራ እውነቴን ነው የምላችሁና በቃ ራሷን ችላ እንድትኖር አሳድጓት። በኢቶ ማለት ነው በዚህ አሳድጓትና ማንም የደረሰበት ቦታ ትድረስ። እኔ ያው እንዳጨቀጭቀው እየለመንኩት ነው። እሱም እንዳያችሁ ያልሆነ ነገር ላይ ነው ያለውትና ውድ ቤተሰቦቼ ያው ከፍቷታል። እኔም እንትን አነባለሁ ሜሴጇን ገብቼ ሰደባለ ምን አለና ሴት ልጅ ሆነን በሴት ልጅ መፍረድ ይከብዳል። ትንሽ እኔ ይከብደኛል። ያው እኔንም መስደባቸው አይቀርም እቀበላለሁ አሁን ብዬ ግን ያው ሴት ልጅ ስንሆን የራሳችን ችግር እኛ ነን የምናውቀው። እኔ ዛሬ እሷ ሚዲያ ላይ ሆና ስትቀርብ እዛ ብሆን እናንተ የምትፈርዱትን ነገር ነው የምፈርደው። እዚህ ጋር ቆሜ ደግሞ ሰው ይሄ ነገር እውነት ነው ወይ እውነት ቢሆንስ ለምን አብራ መከራ? እኔ እንደ እህት የምመክርሽ ነገር ቢኖር ምን እንደሆነ ታውቂያለሽ? ይሄ ትክክለኛ ወረቀት ደረሰኝ አለው የምትሆን ትክክለኛ ደረሰኝ እነሱም አይሰድቡሽም። ሚዲያ ላይም ትክክለኛ አለ የምትሆን ሚዲያ ላይ አውጪላቸው። በቃ አስረጃቸው። አይ እምትይ ከሆነ ደግሞ ይሄ ዲኤንኤም ነው ምናምን የምትሉትን ነገር ልጁ ምርመራ ይደረግና አንቺ ምስቲ ፈይ ብለስተኝ እሱም ፈይ ብሎ ይቀመጥ። በቃ እሱንም አጨቅጭቁ። ለምን እንደሆነ ታውቂያለሽ? በፊት መቼም ቤታቸውን አይፉሻል። አሁን ያለበትን ታውቂያለሽ። ስለዚህ ያሳዝናል። ለምን እንደሆነ ታውቂያለሽ? አሁን አይደለም ላንቺ ያለውን ገንዘብ ሊሰጥሽ ለራሱም የሚበላበትም የለውም። እውነቴን ነው የምልሽ። ስለዚህ በእንደዚህ አይነት ነገር ብትፋቱስ፣ በእንደዚህ አይነት ነገር ብትተውቱስ፣ በቃ አንቺም ሚዲያ ፊት አቅርቢ። ትክክለኛ ወረቀት አምጪና ደረሰኙን የባንክ ቤቱን የገንዘቡን ማለት ትክክለኛውን አምጪና ሚዲያ ላይ አሳይ። በቃ ፍቱና ሰላም ፍጠሩና ሰላምን የመሰለ ነገር የለም። እኛም አሁን የሱ ስልክ ስደውል እንኳን ምን ሆኖ ይሆን ብለን በጣም ነው የምንደነግጠው ነው። እኔ ሁሉ እኮ ሳይገባኝ ቀርቶ አይደለም ግን እሱንም ከምጨቃጨቅ አስመርምር እንደሆነ እንትን ነበር። ግን እኔ ገንዘብ ከየት ላምጣ? ቢያንስ የማስመርመሪያውን እንኳን ይመልስልኝና ከዛ በኋላ እኔ ካጠገቡ ድርሽ አልልም። እኔ እስከ የት ላገኝ? ማስመርመሪያ እኮ በአሁን ሰዓት ዜድዬ ውድ ነው። ግን ከየት አመጣለሁ? እኔ ብኖረው እኔ ራሴ እቀበልልሽ ነበረ። ግን የለውማ እኮ እኔ እስከ የት ላምጣ? ስለዚህ እስቲ በቃ ተረጋጉ። ለማንኛውም መረጋጋቱ አይሻልም? እስከ መቼ እኔ እኮ ልጅ ነው ኑሮውን እኮ ታውቂዋለሽ። ከቀን ቀን እየጨመረ ነው የሚሄደው። ህፃን ልጅ ነው ያስፈልገው፣ ብዙ ነገር ያስፈልገዋል። በአሁኑ ሰዓት አንድ እንቁላል 22 ብር በገባበት ሰዓት ልጆች ደግሞ ይሄ ነው የሚያስፈልጋቸው። ስለዚህ ኑሮ ቀን በቀን እየጨመረ ሰለም ሄድ። እኔ ምንም ማድረግ አልችልም። እኔ ብሬን ይመልስልኝ ነው ያልኩት። ጭራሽ አስደበደበችኝ እያለ ስሜን ያጠፋል እንዴ? ያው ለቤተሰቦችሽ ንገሪ እንዳላስደበደብኩም እኔ ከዚህ ከደም አንቺ ላይ ነው ላንቺ ነው እንትን የምንለውና እዛኔ መኪና ይዘነው እያለ እዛኔ እንለቀውም ነበረ ለመምታት ምንፈልግ ማለት ነው። ፊት ለፊት ጭራሽ ወይ ሳክሮ እንግዲህ ተናዶ አንዳንድ ሰው ሲናደድ ይጠጣን እኮ አይደል? የዛኔ እንግዲህ ጠጥቶ ሲገባ እንትን ብሎ ሊሆን ይችላል።
እንጂ እኔ የማውቀው ነገር የለኝም። እኔ ምንም አላስደበደብኩትም። ሁላችሁንም ፈልገው ውድ ቤተሰቦች እንግዲህ ያው ከቪዲዮ ጀርባ ልናረግ ነበረ ስናስብ ደግሞ ለምን ያገኘችን ምክንያት እንጠይቃትና በሷ እንትን ላይ እንልቀቅላት ብለን ነው እንጂ ቪዲዮ እንድቆም ፈልጌ ነበረ ሲጨቃጨቁ ማለት ነው። እነሱ ግን ለነሱ እንትን እንድል ባይሆን እንኳን በሌላ ነገር ባረዳት ይሄ ቪዲዮ አድርገን እንልቀቅላት ብለን ነው። በእርግጥ ይከብዳል፣ ልጅ ይዛ አይደለም በአዲስ አበባ ላይ በጣም ኑሮ ውድ ነው፣ ይከብዳል። ግን እንግዲህ እኔ ምን እንደምትይ አላቅም። እስቲ አንቺ አውሪ። እኔ ሰላም ቢፈጠርና ይሄ ነገር ቢመረመርና እውነቱ ወጥቶ እኛም ብንረጋጋ እሱም አርፎ ቢቀመጥ አንቺም ውስጥሽ ጥሩ ነገር እንትን ብሎ ብትቀመጪ ደስ ይለኛል። ግን ያ ደግሞ ምርመራ ካልተደረገ ከባድ ነው። እዚህ ከምትመላለሽ እንደዚህ ለሰውንም ከምታስመጪው እንግዲህ እሷ ናት አስደበደበችኝ ብሎኛል። እንደዚህ ከምታረጉ ለምን ለህግ አናቀርበው? አታቀርቢም ራስሽ ማለት ነው። እኔ እውነተኛ ትክክለኛ ከሆነ እኔ በዚህም ቢሆን ከጎንሽ ነኝ። እኔ ምንም እኔ ለምን ቤተሰቦች እውነቱን ይዤ ነው የምጓዘው እንጂ እንደዚህ እሷ እንዲናት እሱ እንዲ ነው ማለት አልፈልግም። በህጋዊ እንዲያልቅልሽ ከፈለሽ ትክክለኛ እውነት ነው ካልሽ አንቺ ወደ ህግ ሂጂ። በቃ ህግ ይፍታ ነው አይሻልም? ነው ምን አለ መሰለሽ እሱ ጠፍቶኝ አይደለም። ወደ ህግ ስትሄጂም ብዙ ጣውረድ ያለው ምስክር አለ፣ ምን አለ ልፋት አለው። በቃ ያም ለማድረግ እኮ ገንዘብ ያስፈልግሻል። ማንኛውም ነገር ገንዘብ ያስፈልግሻል። ገንዘብ ከሌለሽ የለሽም ነው አይደለም። እንደዚህ እንትን ለማለት ራሱ ካላለሽ የራስሽ ወገን ራሱ ያምርብሽ፣ ብድር ብጠይቂ ያምርብሽ፣ ካላለሽ የለሽም ነው። ስለዚህ ያ ነገር እንድኖር ነው የተወሰነውን እንኳን ይመልስልኝና በህግም ጠየቅኩ ዲኤንኤ የሚያስመረምር በቃ የተወሰነውን ይመልስልኝ። እኔ ሙሉ መልስ አላልኩም እንጂ ለዛ በርግጥ ትክክል ነው። ወደ ህግ ለሄድ ብትሄድ ዲኤንኤ የምምሉትን አምጡ ነው የምትባዩ። እሱን ካላመጣሽ ማንም ሰው ለፍተሽ ነው እንትን የምትይው እንጂ ባንዴ ሄድሽ ወይም ሱቅ ዕቃ ገዝተሽ እንደምመጪው አይደለም የምትመለሺው። ብዙ ውጣ ወራዶች አሉ። በቃ እሺ እየመሸ ነው ቤተሰቦቼ። ዚኪው አንቺ እስቲ እንዴት አድርገሽ እንደምትዘጊው በራስሽ ስለሆነ ለቤተሰቦችሽ ምን እንደምታስተላልፊ ካለ አስተላልፊና ቤተሰብ ያው እንዳጋጣሚ ወጥቼ ነበር ሱቅ ያው ሳኒ ከካሜራ ጀርባ ነው፣ ካሜራማን ነው እየቀረጸ ነው። ብዙን ጠይቀው አይደል ጠይቃችሁ ይወጣችሁ መሰለኝ ማለት ጠይቀው እየወጡ እንዳጋጣሚ መንገድ ላይ ያገኘኋቸው። እሱ ደግሞ እየተከታተልሽኝ ምናምን አለ። እኔ መች ስራ አጣሁኝ መከታተለው። እኔ ለራሴ ስንት አሰባለብኝ። ኑሮ ለራሱ አጥቦኛ ነሽ ቅንጽላቴ ዙራን እንኳን እሱ ልከታተል ይቅርና ማለት ነው። እና እኔ እንዳላስደበደልኩት እኔ እንዳላስመታሁት እንድታቁልኝ ነው የምፈልገው። ይሄን ያህል እኔ ለሰው ክፉ ነኝ አይደለም። እኔ ለሰው ማዘን ሰው ነኝ እንጂ እናንተ እንደምታስቡት ሰው አይነት አይደለሁም። ስለዚህ እንግዲህ ገኒ ሳላገኘሽ ደስ ብሎኛል። እንግዲህ ችግር ስላለ ነው እንጂ መስመር መጣፍቶኝ ወይም ወደ ህግ ማቅረብ ጠፍቶኝ አይደለም። ብዙ ልጆችም ልክ ነሽ ኮሜንት ላይ እያሉ ለምን እውነት ከሆነ ወደ ህግ አታቀርቡም ይላሉ። ስለዚህ ወደ ህግ ለማቅረብ ብዙ ነገር ያስፈልግሻል። ዝም ብለሽ አይደለም የምትቀርቡ። እና እንግዲህ ሁላችሁንም አውቃለሁ። ደህና ሁኑ። እሺማ